ስስትሆኚ በፍቅር በኑር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ምስጢር ብገፋም ከእምነት ርቄ ከእውነት በጣም ወድሃለሁ፣ አፈቅርሃለሁ። ካንተ በፊትም ካንተ በኋላ እንደዚህ ማፈቅረው ሰው ይኖራል ብዬ አላስብም፣ አይኖርም። ያደረገችው ነገር በጣም የሚያሳፍር ነገር እንደሆነ ተረድታለች። ቤተሰብ እኛ የጨረቃ ፋሚሊ ሃይሚ እንድትረዳው የምንፈልገው ነገር ቢኖር እያደረገች ያለውን ነገር ልክ እንዳልሆነ በተሳሳተ መንገድ እየሄደች መሆኑን እንድታቅ ነበር የምንፈልገው ስንናገር የነበረው ማለት ነው። ቤተሰብ እሷም ቢዘገይም ነገሩን አውቀዋለች። ስህተቱ እሷ ጋር እንዳለ ብሩኬን እንዳሳዘነችው በእሷ ድርጊት ብሩኬ እንዳዘነ ይህንን ነገር በሙሉ ተረድታለች። በትላንትናው ቪዲዮ ተናግራለች። ቤተሰብ እና ይሄ ነገር ለሃይሚና ለብሩኬ ምን ሊያመጣላቸው ይችላል የሚለው ነገር እኔ ልንገራችሁ። ሃይሚ በመጸጸቷ ለሃይሚና ለብሩክ ትልቅ ነገር ነው፣ በጣም ትልቅ ነገር። ምክንያቱም ሳይረፍድ ሃይሚ ያደረገችው ነገር ስህተት እንደሆነ መረዳቷ በጣም ትልቅ ነገር ነው ለፍቅራቸው ማለት ነው። ቤተሰብ ፍቅራቸው ድጋሚ እንዲመለስ ሊያደርግ ይችላል። ሃይሚ እያደረገች ያለችው ነገር በሙሉ ልክ እንዳልሆነ ተረድታለች እያልኳችሁ ነው። ይሄ በጣም ደስ የሚል ነገር ነው። ቤተሰብ የምሬን ነው የምላችሁ። ትላንትና ሃይሚ እንደዛ ስትናገር ልቧ ተሰብሮ በጣም ነበረ ያሳዘነችኝ ቤተሰብ። ምክንያቱም ካሁን በፊት ያደረገችው ነገር እንዳለ ሆኖ ግን አንድ ሰው ከተጸጸተ ከተሰማው ያደረገውን ነገር ልክ እንዳልሆነ ከተረዳ በጣም ትልቅ ነገር ነው ቤተሰብ። ምክንያቱም ብዙ ሰዎች አሉ ያጠፋሉ፣ ካጠፉ በኋላ ደግሞ እኔ ጥፋተኛ አይደለሁም የሚሉ በጣም ብዙ ሰዎች አሉ፣ በጣም ማለት ነው። እና ይሄ መታደል ነው። በቃ አንድ ሰው ያጠፋውን ነገር ወደ ቀልቡ ተመልሶ ማወቁ በጣም ትልቅ ነገር ነው። ምክንያቱም ይሄ በቃ ከሰው ጋር ሊያኖራችሁ የሚችል ትልቅ ጥበብ ስለሆነ ማለት ነው። ሃይሚ በጣም ትላንትና ልቧ ተሰብሮ ነበረ፣ እያለቀሰች ነበር። ባደረገችው ነገር በጣም ቆጭቷት ነበር እና ትልቅ ቁጭት በፊቷ ላይ ይታይ ነበረ ቤተሰብ። እና ይህ በጣም ትልቅ ነገር ነው ብዬ አስባለሁ። ምክንያቱም ብሩኬ ይሄንን ነገር ደግሞ አይቶ ወደኋላ ይላል ብዬ አላምንም። ምንም ያህል ሃይሚ እንደዛ በክብሩ ብትመጣበትም በቃ ክብሩን አዋርጀዋለሁ ስትል ነበረ ቪዲዮ ላይ ማለት ነውና ብሩኬ ይረዳታል ብዬ አስባለሁ በዚህ አጋጣሚ ቤተሰብ። እና ሃይሚና ብሩክ ይለያያሉ ብላችሁ በፍጹም በአይምሯችሁ እንዳይመጣ ይህንን ነገር ልነግራችሁ እወዳለሁ ቤተሰብ። ምክንያቱም በሃይሚና በብሩኬ መሃል የሚቀኑ ሰዎች ቢኖሩ ጠላቶቻቸው ብቻ ናቸው። ገባችሁ? ስለዚህ እነሱ ደግሞ ያፍራሉ። አሁን ለጊዜው ቢደሰቱ አይዘልቅም ደስታቸው፣ ምንም አይዘልቅም ደስታቸው ቤተሰብ። ስለዚህ ሃይሚና ብሩክ ድጋሚ ወደ ፍቅራቸው ተመልሰው እንደምናያቸው ባለሙሉ ተስፋ ነኝ። ምክንያቱም ሃይሚ እንኳን ቶሎ ወደ ኢትዮጵያ ባትመጣ እንኳን ብሩኬ እዛ እንደሚሄድ እርግጠኛ ነኝ፣ በጣም ሙሉ እርግጠኛ ነኝ። ገባችሁ? ስለዚህ በዚህ ምንም ሐሳብ እንዳይገባችሁ ልላችሁ ፈልጋለሁ በዚሁ አጋጣሚ። ሃይሚ እንደውም ሳስበው ብሩኬ ሃይሚ ጋር ሄዶ ብቻ ጥሩ ጊዜ አሳልፈው በመሃላቸው ያለውንም ቅሬታ ፈተው ዘና ብለው ይመለሳሉ የሚል ሐሳብ አለኝ። ይሄ አጋጣሚ ለበጎም ሊሆን ይችላል። ሃይሚና ብሩክ የተጋጩት ማለት ነው። ገባችሁ ቤተሰብ? ስለዚህ ሃይሚና ብሩክ አሁን ለጊዜው ቢኮራረፉም ሃይሚና ብሩክ መቼም ቢሆን አይለያዩ። ይሄንን ቤተሰብ ለሁሉም አድርሱልኝ። ይሄንን ቪዲዮ ሼር አድርጉት። ሼር እያደረጋችሁ ለሁሉም አድርሱት። የምሬን ነው የምላችሁ። ሃይሚና ብሩክ መቼም ቢሆን አይለያዩ። የምሬን ነው የምላችሁ። በቃ በመሃላቸው የሆነ መኳረፍ በቃ አይደለ ቅር መባባል ምናምን ሊኖር ይችላል። ገባችሁ ቤተሰብ? ይሄንን ነገር ደግሞ እንዲህ ሊዘልቅ አይችልም፣ ምንም ሊዘልቅ አይችልም። የምሬን ነው የምላችሁ። እና ሃይሚና ብሩክ ወደ ቀድሞ ፍቅራቸው የሚመለሱበት ጊዜ ሩቅ ይሆናል ብዬ አላስብም፣ በራሴ ማለት ነው ቤተሰብ። የምሬን ነው የምላችሁ። እና
ሌላው የታዘብኩት ነገር የሐሰንን ነገር ተውት፣ ትላንትና ወርጄበታለሁ። አሁን በሃይሚና በብሩኬ ዙሪያ ሐሰን ብቻ ነው ወይ በዙሪያቸው ያለው የሚለው ነገር አንድ ጥያቄ ነው። ገባችሁ? በሃይሚና በብሩኬ መሃል እነሱ ደስተኛ በሚሆኑበት ሰዓት በጣም ብዙ ሰዎች ማለት ነው ይከቧቸዋል። በጣም ብዙ ሰዎች ማለት ነው ቤተሰብ እና በሐዘናቸው ጊዜ ወዴት ገቡ የሚለው ጥያቄ ሆኖብኛል ቤተሰብ ነኝ። ምክንያቱም አንድ ሰው ከጎኑ ልትቆሙ የሚገባው በደስታው ጊዜ ብቻ አይደለም። እንደዛ ነው እንዴ ቤተሰብ? የምሬድ እኮ ነው የምላችሁ። ከአንድ ሰው ጋር ጓደኝነታችሁም መዝለቅ ያለበት በመጥፎም በጥሩም ጊዜ አብራችሁ መሆን አለባችሁ። በቃ አብራችሁ ነው ማሳለፍ ያለባችሁ አይደለ? ስለዚህ በሃይሚና በብሩኬ መሃል በቃ አንድ ሰው እኮ የለም ማለት ይቻላል። ማንንም አላየንም። እነሱ የዚህን ያህል እየተበጣበጡ እስኪ ተው እባካችሁ፣ መቀያየሙ አይጠቅማችሁም። ምንም ያለ ሰው አንድ ሰው አላየሁም። የምሬን ነው የምላችሁ ቤተሰብ እና ይሄ ያስተዛዝባል። የምሬን እኮ ነው የምላችሁ ያስተዛዝባል ይሄ ጉዳይ። ሰው እኮ በቃ በደስታው ጊዜ ብቻ አይደለም አብራችሁ ልትሆኑ የሚገባው ማለት ነው። በሐዘኑም ጊዜ ነው አብራችሁ ልትሆኑት ተገቢ ነው አይደለ እንደ ቤተሰብ። ምክንያቱም እኛ ሰው ነንና ምድር ላይ እስካለን ድረስ ደስታ ብቻ አይደለም የሚያጋጥመን አይደለ? ደስታ ብቻ አይደለም፣ ሐዘን አለ፣ በመሃል መደሰት አለ፣ ሐዘን አለ። በጣም ብዙ ፈተናዎች ስላሉ ምክንያቱም ያለንበት ቦታ ህይወት ስለሆነ ህይወት ላይ ደግሞ ክፉንም ደጉንም ማሳለፍ የአንድ ሰው ግዴታ ነው ብዬ አስባለሁ። ምክንያቱም ይሄንን ነገር በጥበብ ደግሞ ማለፍ ያስፈልጋል። በቃ ሐዘን ሲመጣ ደግሞ ያንን እንዴት በጥበብ ማለፍ እንደሚቻል ማሰቡ ነው የሚሻለው ለሁሉም ቢሆን ማለት ነውና በዚሁ አጋጣሚ ማስተላለፍ የምፈልገው ነገር ቢኖር ቤተሰብ ሰዎች አንድን ሰው ጓደኛዬ ነው የቅርቤ ሰው ነው ብላችሁ የምታስቡትን ሰው እንደዚሁ በቃ አለ አይደለ ልክ እየሳቀ ብቻ እሱ ሲስቅ ብቻ አጠገቡ መታችሁ ቁጭ ብላችሁ መሳቁ ብቻ ዋጋ አለው ብዬ አላስብም በራሴ እንዳልኳችሁ ማለት ነው። እና ይሄንን ነገር ባህላችን ባናደርገው ጥሩ ነው። እውነቴን ነው የምላችሁ። ይሄ ኢትዮጵያዊነት ትክክለኛ ባህል አይደለም። ሰው ሲያዝን ሲከፋ እኛ ካጠገቡ ከራቅን ሊገምተን ይችላል። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።